ለሃንድ ማየት ትችላለች ወይንስ ደግሞ አችልም የሚለውን ነገር እስኪ አብረን በጉጉት የምንጠብቅ ይሆናል። ሀና የራሷን ፎቶ እስከምታየው ድረስ እኔ በራሴ በጣም ነው የጓጓሁት ማለት ነው። ምክንያቱም ሀና ብታየው እሷ ራሷ ታውቃለች፣ አባቷ ስላሳያት የልጅነቷን ፎቶ ከስንት ዓመት ከ16 ዓመት በፊት የተነሳችውን ፎቶ አባቷ ስላሳያት፣ ስለዚህ ያንን ፎቶና እንዲሁም ደግሞ ወይዘሮ አልማዝ ሁልጊዜ እየያዙ ልጄ እያለች ሀሴት እያለች ሁልጊዜ የምታለቅሰው ፎቶ ይመሳሰላል፣ አንድ አይነት ነው። ስለዚህ ወይዘሮ አልማዝ ፎቶውን ባሳየቻት ሰዓት ሀና ምን ይሰማታል? ምንስ ታስባለች? ምንስ ትሆናለች? በእርግጠኝነት ራሷን ትስታለች። ምክንያቱም እንዲህ ሁልጊዜ የምትሰቀሰቅላት ልጅ እሷ መሆኗን እንዲሁም ደግሞ ካሳዳጊዋ ከአባቷ ተጥላ መገኘቷንና እንዴት እንዳሳደጋት ታሪኳን ስለነገራት ለእሷን ለመረዳት እጅግ በጣም ቀላል ነው። ግን ደግሞ እነሱ እንዴት ሊረዱ ይችላሉ የሚለው ነገር እጅግ በጣም ያሳስባል ማለት ነው። እንግዲህ ወይዘሮ አልማዝ በልጅነቷ ልጇ ስለጠፋች ስለ ጸባዩ ነው እንጂ ስለ መልኳ አሁን ተቀይራ ስለሆነ ብዙም እንትን የላትም ማለት ነው። ግን ደግሞ እጅግ በጣም መልካም እንደነበረች ልክ ሀናም እንደዚሁ መልካምና ጥሩ የምታደርግ ልጅ ሆና አግኝታታለች ማለት ነው። እና ይህ ፎቶ ስታይ ምን ታደርጋለች? ሀና ከቤት ትወጣለች፣ ከአባቷ ጋር ትሄዳለች፣ ከእነሱ ጋር መስራት ታቆማለች ወይንስ ደግሞ ባየችው ጊዜ አስመስላ ለመኖር ትቀጥላለች የሚለው ነገር እጅግ በጣም አሳሳቢ ይሆናል። ሌላው ደግሞ አሴር ነው። አሴር እጅግ በጣም እንግዲህ ሀናን ወዷት አፍቅሯታል። እንዲሁም የሚወዳት የሚያፈቅራት እንዲሁም ለወደፊት ባል የሚሆናት ወሎ ላይ እንዳለ አባትየው ተናግሯል። እሷም ትፈልገዋለች፣ እሱም ይፈልጋታል። ግን ደግሞ የኔ ምክንያት ነው እኔ ታማሚ ስለሆንኩ ይኸው እሷም እኔን እያስታመመች የሴትነቷን እድሜዋ በጣም እየሄደብኝ ነው። ስለዚህ በእኔ ምክንያት ነው እንጂ እሷስ የማግባት ፍላጎት አላት፣ የሚጠብቃት አላት በማለት እንግዲህ ተናግሯል። አሴር እጅግ በጣም እንትን ብሎታል ማለት ነው። በጣም ደብሮት ነበረ። ምግብ እየበሉ ነበር ይሄን ነገር እየተናገረው ማለት ነው ፋዘር። ከዛ በቃኝ፣ ይበቃኛል፣ ጠግብ ያለው በማለት እንግዲህ ምግቡን አቋርጦ ወጥቶ ሄዷል ማለት ነው። እና በጣም ተክዞ እንግዲህ ያጨሰ ምናምን ነገር አይተነዋል። እና አሴር እጅግ በጣም ተጎድቷል ማለት ነው። እና ኢየሱስ እንዴት ነው አሁንም ዝም እንዳለ ፍቅሩን ይዞ ይኖራል ወይንስ ደግሞ ሊነግራት ይችላል የሚለው ነገር ያው እንትን በነገራችን ላይ አይነግራትም። ምክንያቱም የእህትነቱን እንትን ማጣት አይፈልግም። በፊትም እንደዚያ ነበር፣ መንገር ይፈልጋል። ግን ደግሞ እንደ እህትነት ራሱ ትርቀኛለች ብሎ ይፈራል ማለት ነው።